السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتችን ላይ ይድረስ ለአቡ ኒብራስ በሚል ራሱን የቻለ ዳይሬክት ማለት ነው። ለአቡ ኒብራስ አንዳንድ ጊዜ ስም ጠቅሶ አንዳንድ ነጥቦችን ማውሳት አስገዳጅ በሆነበት ጉዳይ ላይ መጥቀስ የሚያስገድድበት ሁኔታ አለ። ይዘን አንዳንድ ጊዜም ደግሞ ሐቅን ያዩ ከመግለጥ ዝም ማለት ይህ ደግሞ ምንድነው ማለት ነው? አሳኪቱ ዐኒል ሐቂ ምንድነው? ሸይጣኑን አኽረስ ነው ማለት ነው። ይዘን ሐቅን አይቶ አንድ አካል ሳይገልጽ ዝም ማለት ጸጥ የሚል የሆነ አካል ምንድነው? ዱዳ የሆነ ሸይጣን ነውና እንደዛ እንዳንሆን አንዳንድ ጊዜ መጠቀስ ባለበት ጉዳይ ላይ መጥቀስ አስገዳጅ ይሆናል። መርሐባ ደቂቃዎችን ለመቆጠብ ቅድሚያ ወደ ዋና ነጥቦችን ልለፍና አቡ ኒብራስ አሁን ካለበትና ከበፊቱ አቋሙ ያለው ሁኔታ እንዴት ነው በሚለው እስኪ አንድ አውዶ አዳምጠን እንመለስ። እንደውም ስለ ሼኽ ረቢዕ ብቻ እንድትናገሩታል ሼኹ አልባኒ ምን ብለው ተናገሩ? ወቢእኽቲሳር አልአቁል ባጭሩ ልንገራቸው አሉ محمد الشيخ العلامة السلفي الأثري محمد ناصر الدين الألباني مالتنا أن حامل راية الجرح والتعديل قالوا يجرحنا يتعديل باندرا يتشكموا سوء اليوم في العصر الحاضر بذي ساعة قهون بزماناتنا قالوا وبحق إنه بتككل كاين هو أخونا الدكتور ربيع بن هادي المدخلي ناتشي قالوا በዛው ቀጠሉና ሸሁን እንዳሉ والذين يردون عليه ረቢዕ ላይ ረድ የሚሰጡ ሰዎች ራሱ ላይ يردون عليه بعلم እውቀትን መሰረት አድርገው አይደለም መልስ የሚሰጡት ረድ የሚያደርጉበት አበደን በጭራሽ በፍጹም والعلم مع እውቀቱ እሱ ጋር እንዳለው ከነሱ የተሻለ እንትን ላይ እውቀት ያለው እሱ ስለሆነ ብለው ነበር የተናገሩት። ማሻአላህ ይህ የበፊት አቋሙ ደስ የሚል ከዑለሞች ድፋዕ ሲያደርግበት የነበረው አንዱ የድምጽ ንግግሩ ነው። ላኪን ከጊዜ በኋላ ሼኽ ረቢዕ አልመድኸሊ ረሂመሁላህ በሳቸው ላይ ከተከረበተ በኋላ ደግሞ በጣም እንደዚህ ያላቸው ለማለት እንኳን የሚቀሽ ከራሱ ንግግር እናዳምጥ ማለት ነው። ላኢላሃ አዑዙ ቢላህ እነ ተበላሽ የረቢዕ አልመድኸሊን የበሰበሰ አቂዳ ይዘህ ይህን የረቢዕ አልመድኸሊንና የሙሐመድ አልመድኸሊን የቢጤዎቻቸውን የሜዳኺላን የገማ የሸተተ የተበላሽ ሱብሃንአላህ። ይህ ነው እንግዲህ አቡ ኒብራስ ባጭሩ ማለት ነው። ይዘን እንደዚህ አይነት ነገር እንኳን ያዩ ዝም ማለት ይሄ እንደው አሳኪቱ ዐኒል ሐቅ ሸይጣኑን አኽረስ ካለው እንዳንካተት የሚያሰጋ ነውና አንዳንድ ጊዜ መግለጽ ግድ ይላል። አቡ ኒብራስ ሀዳሁላህ በየሰዓቱ ልክ ማለት ነው ሰለፊያ የሚባለው አካሄድ እንደ ኮት አድርጎ የሚጠቀም እኔ እስካሁን እሱን ነው ያየሁት። ለፊትም ስለማውቀው ነው። السلفية ليست جبة يلبسها من أراد وإذا أراد خلعها إذن الإمام الوادعي رحمه الله اندالوت بمعنى مقبل بن هادي مالتنا رحمه الله من قالوا السلفية سلفية كمالت قالوا ليست جبة كوت عدلتهم يلبسها من أراد يفلق سومي لبساتنا وإذا أراد بفلق جزي خلعها سمولك خلعها ميولك أتعدلتهم يلالو እንግዲያስ በል ይሄ ኢልቲዛሙ ቢኪታብ ላህ ወሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም ዐላ ፈህሚ ሰለፊ ሷሊህ ይላሉ። በሰለፎች ግንዛቤና አረዳድ ቁርአንና ሐዲስን ግጥም አድርጎ መያዝ ነው። ሱናን ግጥም አድርጎ መያዝ ነው እንጂ አንድ አካል ሲፈልግ ውልቅ ሲፈልግ የሚያጠልቃት እንደ ጃኬት አይደለችም ይላሉ። ሙስጠፋ ሐቂቀተን እንደው አንዳንድ ጊዜ ስም ጠቅሶ መናገር አስገዳጅ የሚሆንበት ጉዳይ ላይ መናገር ግዳጅ ይሆናልና ነው። ሰለፊያ ልክ እንደዚህ ነው የተጫወተባት ያለው ማለት ነው። በዚህ ብቻ አይደለም በሼኽ ረቢዕ ብቻ አይደለም በሌሎችም ነጥቦች ጉዳይ ላይ የሆነ ነገር ይናገርና ተከርብቶ ደግሞ በዛ አክስ ሆኖ ይስተዋላል ማለት ነው። ያው እነዛን ሁሉ እዚህ ጋር አንድ ላይ ማምጣት ደቂቃ ለመቆጠብ ያክል ከሚለው አንግል ነው ማለት ነው። ካስፈለገ በተርቲብ የሚመጣባቸው ይሆናል ማለት ነው። እና እዚህ ጋር እስከዚህ ድረስ ዑለሞችን በመተቸት ላይ ምላሱን በጣም ዘርግቷል ማለት ነው። طيب እዚህ ጋር አንድ መልእክት ላሰማችሁ ከሼኽ ሷሊህ አልፈውዛን ምናልባትም ሼኽ ረቢዕን ከዛ ሙርጅዕ ብለውታል ብለው አንድ ሰሞን ሲያናፈሱባቸው ነበርና ይህን ጥያቄ በጣም ሲናፈስ ተጠየቁ። ምን ተብለው? ሰላም አለይኩም ወራህመቱላህ ሼኽ ሷሊህ አላህ ይحفظك عندي سؤال
الله يبارك فيك يا شيخ. يا شيخ أحد الإخوة يا شيخ نقل لنا فتوى عنكم يا شيخ أنكم تقولون أن الشيخ ربيع بن هادي المدخلي مرجئ وكذاب، فهل هذا صحيح عنكم؟ يجيب كلامي لأنه داير بصوتي ولا خطي؟ يعني أنتم لم تقولون هذا يا شيخ؟ إذا جاء كلامي أو خطي يمكن يعني يخسر. جزاك الله خير. ولا لا تصدقونه. الله المستعان. والله يا شيخ دائما يقول أنكم تبدعون الشيخ ربيع وكلام الله المستعان. ምናልባት አቡነ ብራስ አንዳንድ ጊዜ ሚዲያ ላይ ያው ምናልባት እንደው ብዙ ትምህርቶችን እዛ እየቀሰማቸው ይመስለኛል ብዬ ነው። አፎንና ከተሳሳኩ መረማ መስጠት ይቻላል። ወላኪን ዓላማ ይብዱ እንደዛ ነው እሱ ላይ ማለት ነው። ሚዲያ ላይ እንደሚናፈሰው እየመሰለው እዛ ይዞ ነው የሚናገረው ማለት ነው። እና ምናልባት ይሄን ሙርጅ የሚለውን ቃል የበሰበሰ የገማ ምናምን መንሀጅ ብሎ ሲተች ፈውዛን ያሉት መስወት እንደሆነ ተሳስተሃል። ያኔ ዳይሬክት ተጠይቀዋል ማለት ነው። አንድ ሚዲያ ላይ የተለቀቀ ነበረው የሆነ ንግግርን አመጡና ይሄ ንግግር እንደት ነው ሲሏቸው ላ ይሄ ውሸት ነው የሙርጃዎች ነው እያሉ ሲሉ እንደዚህ አይነት ረቢዕ ይላል ሲሏቸው ለሃذا كذب አሉ። ከዛብና ከذب ለዩ መጨረሻ ላይ ለሃذا كذب አሉ። ከذب ያሉት ምንድነው? ረቢዕ ላይ ይሄ ነገር መባሉ ከذب ነው እያሉ ነው። እሳቸው ግን አይ ከዛብ እያሉ ነው ረቢዕን ሲሉትም አው ከዛብ ብለው አሉ። እሺም ንግግሩ አይ ለረቢዕ ነው ብላችሁ ሙጥኝ የምትል ከሆነ ይሄው በግልጽ ተጠይቀዋል። ንግግሬን እስኪ የጻፍኩበትን ረቢዕን ሙርጅዕ ብዬ ከዛብ ብዬ የጻፍኩበት ንግግሬ እንትን ማለት ጽሁፌ ካለ ወይ ድምጽ ፋይሌ ካለ አንጡ በላቸው እስኪ እንደዚህ አይነት ሰዎችን እያሉ ነው። ሱብሃንአላህ። በሼኽ ረቢዕ ጉዳይ ረሂመሁላህ የመሰከሩ ታላላቅ ዓሊሞች የነሱ ንግግር ያው ማዕሩፍ ስለሆነ እዚህ ጋር ደቂቃዎችን ለመቆጠብ አላመጣውም ማለት ነው። ላኪን ሙስጠፋ አቡ ንብራስ ሀዳሁላህ ምላሱ እስከዚህ ድረስ ረዝሞ ያኒ አላዋቂዎችን በጭፍን የሚከተሉትንም አደጋ ውስጥ እየከተታቸው ይስተዋላል ማለት ነው። ከዚህም አልፎ ዑዝር ቢልጀህል መሳላ አስመልክቶ ዓዚር የሆነን አካል ሙርጅዕ ብሎ ሲወርፍ ይስተዋላል ማለት ነው። ከዛ አንድ ሁክም ከመስጠት በስተፊት እስኪ ሌሎች ዑለሞች ምን አሉ ተፍሲሮችን ተመልከት አቀል ሸይ ማለት ነው። እንደው ማዕሩፍ የሆኑ ታላላቅ ዓሊሞችን ማለት ነው። ከነዛ መካከል እስኪ አንድ ናሙና الشيخ ابن عثيمين رحمه الله እሳቸውን ተፍሲራቸው ላይ እንግባና እስኪ አንድ ጥቅስ እንመልከት። ሱረቱል በቀራ አንቀጽ 51 ባለው ማለት ነው። ይህንን የቁርአን ተሰው الشيخ ابن عثيمين رحمه الله ተፍሲራቸው ላይ ያው መከታተል ትችላላችሁ ማለት ነው። እዚህ ጋር ተወርዳላችሁ ያው እንድገባችሁ ብዬ ነው። እዛው ገብታችሁ ለመመልከት እንዳመቻችሁ ነው ማለት ነው። ስለ የቁርአን ያው ስለ ሙሳ ታሪክ አስመልክቶ ነው ከህዝቦቹ ጋር ያሳለፈውን ስለዛ ያወሱ ነበርና መጨረሻ ላይ ሄደው ምናሉ وعلى هذا በዚህ ላይ እንግዲህ በመገንባት فيكون في الايه በዚህ የቁርአን አንቀጽ ውስጥ አለበት ደሊሉ ማስረጃ على ان من عمل عملا سيئا الشرك فما دونه ሽርክንም ይሁን ከሽርክ ያነሰ ወንጀል የሰራ መጥፎን ስራ የሰራ ካለ እኮ የዚህ ቁርአን ማስረጃ ይሰጥናል وهو معذور فانه لا عقوبه له ثم ان كان منتسبا الى الاسلام حكم له بظاهره بانه مسلم ይላል። እዚህ ጋር በደንብ አስተውሉ። እንደዚህ አይነት ዑዝር የተሰጠ የሆነው አካል አለ ምንድነው ቅጣትም የለበትም። ወላኪን ደግሞ ثم ان كان منتسبا الى الاسلام አለ ወደ እስልምና የተጠጋ የሆነ አካል ከሆነ حكم له بظاهره بانه مسلم ይላል። እዚህ ጋር ሙስሊምነቱ ፍርድ ሰጠዋል ሙስሊም ነው ብለን እንላላሉ። وان كان منتسبا الى دين اخر ወለሌላ ሃይማኖት የተጠጋ ከሆነ ግን ولم يبلغه دين الاسلام የእስልምና መመሪያ ካልደረሰው ግን እምነቱ ለምሳሌ ወይ ነሷራ ወይ አይሁድ ወይ ሌላ እምነት ያ ነው ብሎ ካለ ግን فيعامل في الدنيا حسب دينه እንደ ዲኑ ሁኔታ ሙዓመላ እናደርገዋል الذي هو عليه እሱ ባለበት ጉዳይ ላይ ማለት ነው። ነሷራም ከሆነ ነሷራ እንለዋለን። አዎ ማስረጃ እዚህ ጋር ደረሰው አልደረሰው የማይባለው አስሉ ለምሳሌ ይሁድ ሊሆን ይችላል የተለያዩ እምነት ተከታይ ከሆነ ወደ እምነቱን እናስጠጋዋል። ናም እዚህ ጋር ግን አንድና ሩጠን ካፊር አንበል የተባለው እኔ ሙስሊም ነው ብሎ ከተጠጋ በኋላ ባለማወቅ የሆነ ጥፋት ቢያጠፋ የሚለው ላይ ነው ማለት ነው። እዚህ ጋር እንደው ቢላህ አለይኩም አትቀላቅሉ ማለት ነውና ይህንም ደግሞ ሽርክ የሰራ ሰው ሙስሊም እንበለው እንደው አለል ኢጥላቅ ለሁሉም እየተባለ አይደለም ማስረጃ ያልቆመበት የሆነ አካል ላይ ነው የተባላችሁ አትቀላቅሉ ማለት ነው። ይዘን ሙርጃ የሚባሉት እነማን ናቸው? መጀመሪያ ለዩ ማለት ነው። ሙርጃ የሚባሉት ለምሳሌ ማስረጃ ከመቆም በኋላ እንዳካለ የፈለገውን ሽርክ ያቢሰራ ሙስሊም ነው ብለው የሚሉ ናቸው። ማስረጃ ራሱ ቆሞበት በያን ተደርጎለት አልቀበልም ቢል እንኳን ራሱ ችግር የለው ሙስሊም ነው ይላሉ። ይሄ ናም የሙርጃዎች አቋም ነው። በዚህ ማንም የሚخالፍ የለም ማለት ነው። ላኪን ግን ማስረጃ ከመቆሙ በስተፊት ባለማወቁ
የለም ይሄን ካላከፈርክ ሙርጂዓ ነህ የሚለው አባባል ይኸው እዚህ ጋር አደጋ ውስጥ ይከታቸዋል። ምክንያቱም ይህ ንግግር ታላላቅ ዑለሞችን ሂዳችሁ ሙርጂዓ ወደ ማለት ይወስዳችኋል ማለት ነው። ይሄ ተፍሲር ላይ ገብታችሁ ተመልከቱና የሌለ ከሆነ ይሄው የለም ብላችሁ ማቀለጥ ትችላላችሁ ማለት ነው። የዘላ ሲየማ እንደው የመዳም ቅመሞች ገና የመዳም ኩሽና ቢዛ አድርጓችሁ እዛ ሳወጡ እዚህ መስአላ ገብታችሁ ገና ሳታው አንድ ብቻ ሚዲያ ላይ ይዞ የሚሮጥን ሰው ብቻ ንግግሩን ይዛችሁ አደጋ ውስጥ እንዳትወርቁ ማለት ነው። ታን እስኪ ቀስ በሉና አስተንትኑ ማለት ነው። ሌሎች ዑለሞች በዚህ ጉዳይ ላይ ምን አሉ የሚለውን መመልከት ይጠበቅባችኋል ማለት ነው። طيب ከዛ በተረፈ ዑዝር بالجهل የሚለው መስአላ يعني በተርቲብ ወደፊት ኢንሻአላህ የምናየው ይሆናል ማለት ነው። السلام عليكم ورحمة الله وبركاته